የመስቀሉ ቃል በሚል ሐሳብ ነው የጀመርነው። የመስቀሉ ቃል የሚል ነው ያዝነውና ስለ መስቀሉ ቃል እየተነጋገርን ነው ያለነው። ባለፈው ስንነጋገር መስቀሉ ቃል አለው ብለናል። በእነኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የእግዚአብሔር ቃል ይሄንኑ ነው የሚነግረን። አንደኛ ቆሮንቶስ ስንት አልኩኝ? ምዕራፍ 1 ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የመስቀሉ ምን ቃል? መስቀሉ ምን አለው? ምን ማለት ነው? ቃል አለው፣ መልእክት አለው፣ ሐሳብ አለው፣ የሚለው ነገር አለው። ዝም ብሎ አይደለም። መስቀሉ ቃል ከሌለው እንጨት ብቻ ነው የሚሆነው። የመስቀሉ ቃል ኢምፖርታንት ፐርሰኑ ክርስቶስ ኢየሱስ ነው። በመስቀሉ ላይ የተሰቀለው ክርስቶስ ኢየሱስ ነው። ያ እግዚአብሔር ልጁን ኢየሱስ ክርስቶስን በመስቀል ላይ እንደዛ አድርጎ አሳልፎ ለሰው ልጆች ሲሰጥ ቃል አለው፣ መልእክት አለው፣ የሚለው ነገር አለው፣ የሚናገረው ነገር አለው እና የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ የሐሰተኞችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የታለ? ጻፊስ የታለ? የዚች ዓለም መርማሪ ሴት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አድርጓል። አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም በእግዚአብሔር ጥበብ እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክም ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ሃሌሉያ። ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና የእግዚአብሔር ድካም ከሰው ይልቅ ይበረታልና። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። የጌታችን የኢየሱስ ክርስቶስ ቸር ስጦታ አውቃችኋል። እሱ ነው አይደል የምፈልገው። እርሱ በእኛ ሆኖ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ይሄ ሁሉ የመስቀሉ ቃል ነው። በዚህ ሁሉ ውስጥ የተጠቀለለ ሐሳብ አለው የመስቀሉ ቃል። ስለዚህ በዚህ ሐሳብ ላይ ዛሬም እንቀጥላለን። ስለ መስቀሉ ቃል እንቀጥላለን። እንጸልይ። ቅዱስና ሕያው የሆንክ የዘላለም አምላክ ልዑል እግዚአብሔር ስለዚህ ጊዜና ሰዓት ስለዚህች ማለዳ እጅግ አድርገን እናመሰግናለን። እንደገና እድል ስለሰጠን፣ እንደገና ድምፅን የመስማት አጋጣሚ ስላገኘን፣ እንደገና እቺ ሰዓት ስለተጨመረች፣ ቀጥሎ ስለምትሆነው ሰዓት አናውቅም፣ ግን አሁን ስለሰጠን ስለዚህ ጊዜ እናመሰግናለን። በዚህ ጊዜ ደግሞ ልንሆን የሚገባንን ነገር እንድንሆን፣ ልናደርግ የሚገባንን እንድናደርግ እግዚአብሔር አምላክ ልንወስን የሚገባውን ውሳኔ ዛሬ እንድንወስን እግዚአብሔር በነገር ሁሉ እንድትናገረን እንድትረዳን እንለምናለን። ኢየሱስ ክርስቶስን በመካከላችን አክብረው፣ የቃል ፍቺ ያብራልን። በመካከላችን የጥበብ መንፈስ፣ የእውቀት መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእግዚአብሔር መንፈስ፣ እግዚአብሔርን የመፍራት መንፈስ ይፍሰስ። ከፍ እናደርጋለን። በማልጠቅም ባሪያ አንደበት ላይ ሰልጥን። በኢየሱስ ክርስቶስ ስም አሜን። መስቀሉ መልእክት አለው። መስቀሉ ቃል አለው። መስቀሉ የሚለው ነገር አለው። እግዚአብሔር ልጁን ኢየሱስ ክርስቶስን በመስቀል ላይ አሳልፎ እንዲሰጥ ሲፈቅድ ለዓለም ማስተላለፍ የፈለገው ነገር በዛ በመስቀሉ ላይ ተገልጦ እናገኛለን።
ዛሬ ያለው ትልቁ ተግዳሮት ምንድነው ብላችሁ በተጠይቁኝ መስቀሉ መልእክት እንዳይኖረው ማድረግ ነው። መስቀሉ መልእክት እንዳይኖረን ከመስቀሉ ላይ ከተሰቀለው ጌታና ከተሰቀለበት ዓላማ ውጪ ትኩረት ተሰጥቶ ለእንጨቱ ቦታ ተሰጥቶት መስቀሉ መልእክት እንዳይኖረው ተደርጓል። መስቀሉን ከሀገር አቋርጠው ወደ ሌላ ሀገር እንኳን እስከማምጣት ድረስ ለመስቀሉ ትልቅ ቫልዩ ተሰጥቶታል። ለእንጨቱ ቫልዩ ተሰጥቶታል። በመስቀሉ ላይ ስለተሰቀለበት ዓላማ ትርጉም ሳይሰጥ ቦታ ሳይሰጥ ይሄ የመስቀሉን ቃል ማሳጣት ነው። መልእክት አልባ እንዲሆን ስርዓት ብቻ እንዲሆን ከመስቀሉ ጌታ ጋር ሰው እንዳይገናኝ መስቀሉ ላይ ከተሰቀለው ጌታ ጋር ሰው እንዳይገናኝ ያን ሐሳብ እንዲተላለፍ የሚያደርጉ ተግዳሮቶች በብዛት አሉ። በሃይማኖት መልክ በቤተክርስቲያን ስርዓት መልክ የመስቀሉ ቃል የማሳጣት ተግባር አለ፣ አካሄድ አለ ማለት ነው። በዚያን ወቅት ሐዋርያ ጳውሎስ መልእክቱን በሚናገርበት ሰዓት የመስቀሉ ቃል አቅርቦት ለሁለት ወገኖች ነበሩ። አሕዛብና አይሁድ ለሚባሉ ግሪኮች ተብሎ በዛን ጊዜ ግሪኮች ስለነበሩ ግሪኮች በዛ ነበሩ። ለዚህ ነው አይሁድ ምልክትን ይሻሉ፣ ግሪኮች ደግሞ ምን ይሻሉ? ጥበብን ይሻሉ ብሎ የተናገረው። ኦዲየንሱ በዛን ጊዜ የመስቀሉ ቃል ሲተላለፍ ሲሰበክ የነበሩት እነዚህ ጉባኤዎች እነዚህ ተደራሲያን ስለነበሩ ነው። እና ከነርሱ መካከል ያመኑ ነበሩ፣ ያላመኑ ሰዎች ነበሩ። ለመስቀሉ ቃል ምላሽ የሰጡ ሰዎች አሉ፣ ለመስቀሉ ቃል ምላሽ ያልሰጡ ሰዎች ነበሩ። ያመኑና ያላመኑ ያሰኛቸው፣ የሚጠፉና የዳኑ ወይም የሚድኑ ያሰኛቸው ለመስቀሉ ቃል ያላቸው ምላሽ ነበር። መስቀሉ በይዘቱ በመልእክቱ የሚያጠፋ መልእክት ይዞ አይደለም የጠፉት ሌሎቹ የጠፉቱ። መስቀሉ ለሁሉም ያለው መልእክት ለማዳን የሆነውን የእግዚአብሔር ኃይል የእግዚአብሔር ጥበብና የእግዚአብሔር ኃይል የሆነው ክርስቶስን ነበር የሚያስተላልፈው መልእክቱ። ለሁሉም የሚሆነው ለመዳን የሚሆን የእግዚአብሔር ኃይል ለማዳን ነው ይላል። gospel is the power of God unto salvation ይላል ሮሜ 1:16 ላይ። ወንጌል ለማዳን የሆነ የእግዚአብሔር ኃይል ነው። በመስቀሉ ላይ የተገለጠው ወንጌል ለማዳን የሚሆን ኃይል አለ፣ ለማዳን የሚሆን የእግዚአብሔር ጥበብ የሆነው ክርስቶስ በመስቀሉ ላይ አለ። ግን ከዚህ ጥበብ ጋር መገናኘት ያልቻሉት በራሱ መስቀሉ እንደዛ የሚያደርገው ነው ሳይሆን ሰዎች ለመስቀሉ ቃል ያላቸው ምላሽ ነው እንዲጠፉ ያደረጋቸው ማለት ነው። መስቀሉ ላይ ከተላለፉ መልእክት ጋር ያልተገናኙ ያልዳኑ ሰዎች አሉ። ለመስቀሉ ደግሞ በስብከት ሞኝነት አምነው ለመስቀሉ መልእክት ምላሽ የሰጡ ሰዎች አሉ። ላመኑት የመስቀሉ ቃል የክርስቶስ ኃይል የእግዚአብሔር ኃይልና ጥበብን እንዲገናኙ አድርጓቸዋል። ያ ኃይል በሕይወታቸው መዳንን ከዘላለም ፍርድና ሞት መትረፍን አስከትሏል። ከዚህ ኃይል ጋር ኢንካውንተሪንግ ነበር ማለት ነው። የመስቀሉን ቃል በሚሰሙበት ለዚህ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስን ይገናኙታል። ሃሌሉያ! ክርስቶስ የእግዚአብሔር ኃይል ነው፣ ክርስቶስ የእግዚአብሔር ጥበብ ነው። ክርስቶስ የእግዚአብሔር ኃይል ነው፣ ክርስቶስ የእግዚአብሔር ጥበብ ነው። እግዚአብሔር በመስቀል ላይ ያሳየው ጥበቡን ነው። እግዚአብሔር በመስቀል ላይ ያሳየው ኃይሉን ነው። ያ ኃይል ያን ጥበብ ሚስ የሚያደርጉ ሰዎች ወይም ያደርጉ ሰዎች እንዳሉ እንመለከታለን። የሚጠፉት ያላቸው ተገቢው ምላሽ ያልሰጡ ከዚህ ኃይልና ጋር ጥበብ ጋር ላይ ያልተገናኙ ሰዎች አሉ። ለማያምኑቱ የመስቀሉ ቃል ሞኝነት ነው ይላል። ለምንድን ነው ሞኝነት ነው ያሉት እነዚህ ሰዎች? ለምንድን ነው የመስቀሉ ቃል ለዚህ ለመስቀሉ ቃል የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነውን ክርስቶስ ለመገናኘት እንቅፋት ለምን ሆነባቸው? ለምንድን ነው ሞኝነት የተባለው ብላችሁ በተጠይቁ መስቀሉ ላይ ተሰቅሎ ያለው ኢየሱስ ክርስቶስ እግዚአብሔር በማይታወቅ ባልተለመደ ሊታመን በማይችል መንገድ ወደ ሰዎች ስለመጣ ነው። ደግሞ ለሰው ሊገባ በማይችል ሊታወቅ በማይችል ሊገመት በማይችል ሊያምኑት በሚያስችል መንገድ ሰዎች ሊቀበሉት በሚያስችል መንገድ ኮመን ሴንስ በማይሰጥ መንገድ እግዚአብሔር ስለመጣ ነው። ሰው ተሰቅሎ ሰው እንዴት ያድናል? ሰው የሞተ አድናችኋለሁ ማለት እንዴት ለሰው ሊገባ ይችላል? የሞተ ያለ ሰው ተሰቃይ አዳኝ the suffering and the dying savior ተሰቃይ አዳኝ ሟች አዳኝ እንዴት ነው ለሰው ቢገባው? የሚታወቀው አዳኝ
ከፍ ብሎ ጎልቶ ከበላይ ሆኖ ገሎ የሚያድን የበላይ ሆኖ ኃይሉን አሳይቶ የሚያድን እንጂ በሰዎች እጅ የወደቀ በሰዎች ተይዞ የተንጠለጠለ አዳኝ ነኝ የሚለው ቃል እንዴት ይገባችሁ እናንተ? በፍጹም ለሰው ሂዩማን ዊዝደም ለሰው ዕውቀት ሰው በሚያውቀው ዕውቀት ሌቨል ሊያውቀው ሊረዳው የማይችል ሊገባው በማይችል መንገድ ነው የመጣው ኢየሱስ ክርስቶስ። ሰው በቀላሉ ሊረዳው በሚችል መንገድ አለ። ሰው ከሰዎች መንገድ ወጣ ባለ በሚያነጋግር በግራ በሚያጋባ መንገድ ስለመጣባቸው ነው። የሂዩማን ዊዝደምን ጥበብን ሎጂክ ሪዝኒንግን አፈርድም ያበላ አመጣጥ ነው የመጣው። ለዚህ ነው ኢሳይያስ በርቀት ሊሆን ያለውን የእግዚአብሔርን አሰራር አይቶ የሰማነውን ነገር ማን አምኗል አለ። እናንተ ድንግል ተጸንሳ አታውቅም በታሪክ ውስጥ። ድንግል ተጸንሳል ያለ ወንድ ማለት ነው። እንግዳ ነው አመጣጡ። በፍጹም የሚመች ፉሊሽነስ ነው የሚመስለው። it doesn't make sense። እየተሰቃየ የተንገላታ አባት ሆይ አምላኬ እያለ አዳኝ ነኝ ማለት እንደዚህ አይነት ኃላፊነት መውሰድ በፍጹም ሊገባ የሚችል አይደለም። ራሱን ያላዳነ ሰው የሌላ ሰው አዳኝ ሲሆን የተሰቃየ የሌሎችን ስቃይ አስወግዳሉ የሚል እየተገረፈ እየቆሰለ የሰው ቁስል ፈውሳሉ የሚል ተዋርዶ አከብራሉ የሚል እንግዳ ነው። ሞቶ ሰው የሚያድን ተገርፎ ታሞ ቆስሎ የሚፈውስ እርሱ ደግሞ ሌላውን የሚያበረታ በፍጹም ታይቶ አይታወቅም። የሁላችንን ተግሳጽ በላዩ ላይ ወስዶ ለኛ ደህንነትን የሚያመጣ ስለኛ ተገርፎ እኛን መቅጣት በፍጹም ሂዩማንሊ ሊረዱት ሊቀበሉት የሚችሉት ነገር አይደለም። ደህይቶ ሰው የሚያበለጽግ እናንተ በርሱ ድህነት ባለጠጎች ትሆኑ ዘንድ ስለናንተ ደሃ ሆነ ይላል። ስለኛ ደሃ ሆኖ ግን ዓላማው ምንድነው? እኛን ሊያበለጽግ በመንፈስ በነፍስ በስጋ በሁሉ አቅጣጫ እግዚአብሔር ብልጽግናን ሊሰጥ ተበድሎ ይቅርታ እየጠየቀ የሚያደርጉትን አያውቁምና ይቅር በላቸው የሚል በፍጹም አይገባም። ለሰው የሚገባ ራሱ ተረግሞ ሰውን ከርግማን የሚዋጅ ክርስቶስ ስለኛ ርግማን ሆኖ ከሕግ ርግማን ዋጀን ተረግቦ እኛን ከርግማን የሚዋጅ does it make sense? እውነት ህሊናችን ሊቀበለው በሚችል መልኩ ነው ወይ ኢየሱስ የመጣ? ኢሳይያስ ይሄን ነገር በጣም ተረድቶታል። ኢሳይያስ 53 ላይ እንደዚህ ይላል። በጣም የሚያስገርም ነው። የሰማነው ነገር አት ዲስታንስ በርቀት ያለ ነገር እግዚአብሔር አሰምቶታል። እግዚአብሔር አይኖቹን ከፍቶ ከዘመናት በፊት ሊሆን ያለውን የኢየሱስ ክርስቶስን ሞት አሳይቶት ነበር። የሰማነው ነገር ማን አምኗል አለ። የእግዚአብሔር እስክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ ምድር እንደ ስር አድጓል። ያያችሁ ኢየሱስ ክርስቶስ ሲመጣ በደረቅ ምድር ነው የመጣው። ደሞ እንዴት ሆኖ ነው የመጣው? እንደ ቡቃያ like a tender plant ይለዋል። በቀላሉ ሊቀጠፍ በሚችል ማንንም ሊቀጥፈው በሚችል አይነት ቴንደር ፕላንት ሆኖ ነው ኢየሱስ የመጣው። በቃ አይመችም የሆነ ዛፍ ሆኖ ግንድ ሆኖ አልመጣም። ኢየሱስ እንደ ቡቃያ ሆኖ ነው የመጣው። ማንንም ሊረግጠው ማንንም ኮቴ ሊረማመድበት ማንንም ሊጥሰው ማንንም ሊደፍረው በሚችል መልኩ መጣ ኢየሱስ። እንዴት ነው ይሄን ሰው መቀበል የሚችለው? ከደረቅ ምድር እንደ ስር አድጓል። በደረቅ ምድር ውስጥ እድገት ያሳየ ቡቃያ ነው። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደምግባት የለውም። ሳሌዎቻችን እንደሚስሉት አይደለም። ኢየሱስ ክርስቶስ ደምግባት እንኳን የለውም። ኢሳይያስ በመንፈስ ያየው ነው የሚነግረን። በፎቶግራፊ ያየው አይደለም፣ በስዕል የተሳለ አይደለም። ኢየሱስ ኢሳይያስ በመንፈስ አይቶታል። በፊቱ እንደ ቡቃያ በደረቅ ምድር እንደ ስር አድጓል። ባየነው ጊዜ እንወደው ዘንድ ደምግባት የሌለው በዚህ መልክ ነው የመጣው። ሊቀበሉት በሚችሉት መልክ አይደለም የመጣው። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያቅ ነው። እሱ የሕማም ሰው ነው፣ ደዌን የሚያቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው።
ሰው ሊቀበለው በሚችል መልኩ አትራክቲቭ በሆነ መንገድ አልመጣም ኢየሱስ። እኛ መላከበር ነው ማለት በረከት እኮ ኢሳይያስ እኮ እሱ ያልነበረበትን ዘመን ነው እኮ እየነገረን ያለው። ፕሮፌቲካሊ ነው እኮ በረከት ያለውን የእግዚአብሔር ሐሳብ እኛ መላከበር ነው ሊሆን ያለውን ስለሚያውቅ። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር ፊት እንደተቀሰፈ እንደተቸገረም ቆጠር ነው። ግን እሱ ስራ እየሰራ ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወሰ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። እንደዚህ ነበር አመጣጡ። ሙሉውን ክፍል ማንበብ ትችላላችሁ። ራሱን ያላዳነ ሰው ሌላውን አድናለሁ በሚል መልክ ስለመጣ፣ ለሌሎች ስሜት በማይሰጥ መልክ ስለመጣ፣ ሌሎች ሊቀበሉት በሚችሉት መንገድ በሂውማን ኖርም ውስጥ ሆኖ አይደለም፣ ከሰው ኖርም ወጣ ብሎ ነው የመጣው። ከሰው ኖርም ከሰው ስታንዳርድ ወጣ ያለ ኮመንሊ ሼርድ ከሆነ አስተሳሰብ ወጣ ያለ ኮመን ሰንስ የሚባለው ነገር አለ አይደል? ኮመን ሰንስ ማለት በጋራ ሁላችን የተጋራ ነው ልክ ነው ብለን የምናስበው ነገር አለ። ከዛ ወጣ ያለ ማለት ነው። ስለዚህ ኮመን ሰንስ ካልሆነ ነንሰንስ ነው ማለት ነው። ሴንስ ካልሰጠን ምንድነው ማለት ነው? ነንሰንስ ነው ማለት ነው። ሴንስ አይሰጥም አካሄዱ። የሞተ ሰው አድናለሁ የሚል፣ የተዋረደ አከብራለሁ የሚል፣ ራሱን ያላዳነ ሌላ ሰው እንዴት ያድናል? ማቴዎስ 27 ቁጥር 44 እንደዚህ ብሎታል። ኢየሱስ ክርስቶስን ሲያፌዙበት ሲዘብቱበት እንደዚህ ብሎታል። ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረዳ፣ እኛም እናምንበታለን ያኔ አሉ አይሁዶች፣ ምልክት የሚፈልጉ ሰዎች። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ከወደደው ሳይሆን ያድነው። እንደዚህ በሚያሰኝ መልኩ ነው የመጣው። የካህናት አለቆችና ከጻፎች ከሽማግሌዎች ጋር እንደዚህ ያሉ ነበር የዘበቱበት። ወንድሞችና እህቶች አንድ ነገር ለነገራችሁ እፈልጋለሁ። የመስቀሉ ቃል በምክንያት በሪዝን ላይ የተመሰረተ ሳይሆን በብርሃን በመገለጥ ላይ የተመሰረተ ነው። ቢዮንድ ሂውማን ሪዝን ነው። ቢዮንድ ራሽናሊቲ ነው። በሪዝን ላይ ሳይሆን በሬቨሌሽን ላይ ነው የሚመሰረተው። መገለጥ ካልመጣ በስተቀር የተጎሳቆለ አድነሃለሁ የሚል ሰው እየሞተ አድነሃለሁ የሚለው መቀበል ያስቸግራል። ሰው በማይገምተው በማይጠብቀው ሊቀበለው በማይችል መንገድ ስለመጣ በሂውማን ዊዝደም መለኪያ በሰው መለኪያ ነንሰንስ ነው ይሄ ነገር። ፉሊሽነስ ሆነባቸው፣ ሞኝነት ነው የሆነባቸው። ሊቀበሉት አልቻሉም። የእግዚአብሔር ኃይል የእግዚአብሔር ጥበብ ከአመክንዮ በላይ ነው፣ ከሎጂክ በላይ ነው፣ ከሪዝኒንግ በላይ ነው። እምነት ከሪዝን ውጪ ነው። ሪዝን ካለ እምነት የለም። ዝናብ ሊዘንብ የሚችለው ዳመና ሲኖር ነው። ስለዚህ ለዝናብ ምክንያት የሚሆን ሪዝን ዳመና ነው። ልክነኝ? ንፋስም ዳመናው እንኳን ባይኖር ንፋስም ለዝናብ ሪዝን ነው። ለምን ቢባል ከሌላ ቦታ ዳመና ገፍቶ ሊያመጣ ይችላል ንፋሱ። ንፋስም የለም፣ ዳመናም የለም፣ ዝናብም የለም። ይሸለቆ ግን ውሃ ይሞላል። አሁን ይሄ በሪዝን ነው ወይስ በሬቨሌሽን ብቻ ነው እንድቀበለው? ሌላ ሱፐርናቹራል አስረጅ ያስፈልጋል። የሂውማን ዊዝደም ሊደርስበት አይችልም። የሰው ዕውቀት የሰው ጥበብ ሊያስረዳው በማይችል መንገድ ነው ኢየሱስ የመጣው። ሰው ሁሉ ሊጥሰው ሊደፍረው በሚችል ብላክ ቴንደር ፕላንት ሆኖ ነው የመጣው ኢየሱስ። በጣም ተራ ሆኖ ደካማ በሆነ መንገድ ስለመጣ አዋቂ ነን ፈላስፎች ነን ለሚሉ ሰዎች it doesn't make sense። ስለዚህ ይህን የወንጌሉን የምስራቹን ቃል መቀበል አልቻሉም። ሞኝነት ሆነባቸው።
መንፈስ ቅዱስ ካልመጣና ካላስረዳ በስተቀር በሎጂክ በሪዝኒንግ በአናሊቲካል ቲንኪንግ በክሪቲካል ቲንኪንግ ኢየሱስ አይታወቅም። አሜን ነው። አሁንም እንኳን በእግዚአብሔር ቤት ኃይሉንና ክብሩን መገናኘት ያቃተን የዳን ሰዎች እንኳን ስቲል ዓለማዊ ዊዝደም እርሾ እኛ ውስጥ ስላለ ነው። ደግሞ አለች እርሾ በእያንዳንዳችሁ እርሾ አለች። unrenewed sense አለ። መቼም አንድ ነገር ሴንስ የሚሰጠን እኛ ውስጥ ቀደም ብሎ የገባ ሴንስ ቢኖር ነው። እና ልክ እንግዳ የሆነ ነገር ሲመጣ ውስጣችን አስቀድሞ ከገባው ሴንስ ጋር አላይን ካደረገ it makes sense። አላይን ካላደረገ it doesn't make sense right? እንደሱ አይደል ቋንቋችን? አዎ መጀመሪያ ቀድሞ የገባ ሴንስ መኖር አለበት። ቀድሞ የገባ ሴንስ የሰጠን ነገር የተቀበልነው ነገር መኖር አለበት። ከሱ ጋር ካልተጣጣመ ስሜት ስለማይሰጥ ሞኝነት ነው የሚሆንብን። እንግዲህ የሆነ የእግዚአብሔር ሐሳቦች መቀበል ያቃተን ለዚህ ነው እግዚአብሔር ቤት ውስጥ ይሄ ዓለም ዋጋ በመሰለው ዓለም ቫልዩ በመታደርገው ዓለም ትርጉም ሊሰጣት በሚችል መንገድ የሆነ ነገር አይደለም ያለው። እዚህ ጋር ሌላ ነገር ነው ያለው። እዚህ ጋር ይሄን ናቹራል ወርልድ ውስጥ ያለውን ነገር የሚቃረን ነገር ነው በክርስቶስ ኢየሱስ ውስጥ እግዚአብሔር ሊያደርግ የመጣው። ስለዚህ በጣም አስቸጋሪ ነው። እምነት በጣም ከባድ አስቸጋሪ ነገር ነው። የእግዚአብሔር መንፈስ ካላገዘ በስተቀር የእግዚአብሔር መንፈስ ካላበራልን በስተቀር ይሄን ወንጌል ለሰዎች ማድረስ አንችልም። ሰዎች እንዲቀበሉት ማድረግ አንችልም። ለዚህ ነው እናንተ ለወንጌል ከመውጣታችሁ በፊት የመስራችሁን ቃል ከመስበካችሁ በፊት የመስቀሉን ቃል ወደ ዓለም ከማድረሳችሁ በፊት ከላይ ኃይል እስክትቀበሉ በኢየሩሳሌም ቆዩ የተባሉት። ያለ መንፈስ ቅዱስ የለም ወንጌል። ምክንያቱም በሰው ሎጂክ እና ሪዝኒንግ የማይሄድ ነገር ነው፣ ልንቀበለው የምንችለው ነገር አይደለም። ሰውና እባብ እኮ ተነጋገረ የሚል መጽሐፍ እኮ አምነን የተቀበልን ሰዎች ነን። ራይት? እባቡም ለሴቲቱ አላት እባብ ይናገራል። ምን ነክቷቸዋል? አሁን በየትኛው ማቴማቲክስ በየትኛው ሂሳብ በየትኛው ስሌት ነው ይሄ ነገር ልክ የሚሆነው? አይ ቢዮንድ ሪዝን የሆነ ሌላ ነገር አለ። ሌላ ፋካልቲ ነው እሱን የሚረዳ፣ ሌላ ዲፓርትመንት ነው እሱን ሊነዳ የሚችለው። አይን ያላየው አለ ጳውሎስ ሲናገር፣ ጆሮ ያልሰማው አለ ጳውሎስ፣ በሰው ልብ ያልታሰበ አለ። እስቲ አይን ያላየው በሉ፣ ጆሮ ያልሰማው በሉ፣ በሰው ልብ ያልታሰበ በሉ። አያችሁ የዚህ ዓለም ገዢዎች ዕውቀት የሚያገኙት through the eye gate ነው፣ through the ear gate ነው፣ through thinking and reasoning, through observation ነው። right? በአይን አይተው ነው ሪሰርች የሚሰራው። ራይት? በጆሮ ሰምቶን ኢንፎርሜሽን ጋዘር አድርገው ዳታ ሰብስበው ነው ወደ አንድ ኮንክሉዥን ወደ አንድ ዕውቀት ሊደርሱ። ደግሞ አእምሮ ሐሳብ አውጥቶና አውርዶ ነው ወደ አንድ በእነዚህ ሶስት መንገዶች ብቻ ነው የዚህ ዓለም ዕውቀት የሚመጣው፣ በአይን በኩል በጆሮ በኩልና በማይንድ በኩል። ይሄኛው ግን አይን አላየው። ይሄኛው ግን የሰው አእምሮ አውጥቶና አውርዶ አሰላስሎ የሚያውቀው ሊረዳው የሚችለው ነገር አይደለም። ይሄኛው ግን ጆሮ አልሰማው፣ ያልታየ ያልተሰማ እንዴ የማይታመን የሰማነውን ነገር ማን አሁን ከዚሁ ከአይን ያመለጠ ከጆሮ ያመለጠ ከሰው አእምሮ ስሌት አውጥ ኢማጂን እንኳን ማድረግ የማትችሉት ነገር ልትገምቱት በማትችሉት መንገድ ኢየሱስ መጣ። ነገር ግን አንድ ነገር አለ። አይን ያላየው ጆሮ ያልሰማ በሰው ልብ ያልታሰበ ስለሆነ የዚህ ዓለም ገዢዎች ጥበብ በዚህ መንገድ ስለሚመጣ ለዚህ ዓለም ገዢዎች አልታወቀም። ለፈላስፎቹ ለአዋቂዎቹ ለጠቢባን ባዮች አልታወቀም። እግዚአብሔር ግን ለኛ በመንፈሱ በኩል ገለጠው ይላል። አንድ ዲፓርትመንት አለ መንፈስ የሚባል፣ እዛ ለመንፈሳችን ያ መንፈሳዊ ዓለም የሚተርክ ኮኔክት የሚያደርግ አሰራር መጣ። እግዚአብሔር መንፈሳችንን ሲያገኘው በስብከት ወንጌል በስብከት ሞኝነት ስናምን ስፒሪታችን ሕያው ይሆናል። ያንን ሴንስ የሚያደርግ ሌላ ሴንስ፣ ሃሌሉያ። ይሄኛው ሴንስ ሌላ ሴንስ ነው፣ ይሄኛው ሌላ ሴንስ ነው። ስፒሪቹዋል ሴንስ አለ። ግን ስፒሪቹዋል ሴንስ ብቻ ሆኖ ሳይቆይ ተጨባጭ ለውጥ በሰው ሕይወት ውስጥ የሚያመጣ ለገራጅ ያስቸገረን ሰው ቀይሮ ቁጭ የሚያደርግ
ስሜት በማይሰጥ መንገድ ሌላ ሴንስ አለ፣ ስፒሪቹዋል ሴንስ አለ፣ ሌላ ዲፓርትመንት ፋካልቲ አለ። እሱን እግዚአብሔር በመንፈሱ አማካይነት ሕያው ሲያደርገው ክርስቶስ በእኛው ሲኖር በጽድቅ ምክንያት መንፈሳችን ሕያው ሲሆን ሌላ ሴንስ ይኖረናል። ሌላው ሴንስ እዚህ ምድር ላይ በአምስት የስሜት ሕዋሳቶቻችን ሊረጋገጥ በሚችል መልክ ነው። በማየት፣ በመቅሰፍ፣ በመዳሰስ፣ በማሽተት፣ በመንካት በእነዚህ አምስት የስሜት ሕዋሳቶች ላይ የተመሰረተ እሱ ነው ሴንስ የሚሰጠን። አዎ ይቀዘቅዛል፣ ነክተን ነው ይቀዘቅዛል አይደል? ይጣፍጣል፣ ቀምሰን ነው ይጣፍጣል የምንለው፣ አይጣፍጥም የምንለው ሴንስ ኦርጋኖቻችን ሴንሰሪ ኦርጋኖቻችን ተጠቅመን ነው ራይት። ስለዚህ ያኛውን ዓለም ለመረዳት ሌላ ሴንስ ያስፈልጋል እያልኳችሁ ነው። ከዚህ ከገሃዱ ዓለም ከተጨባጩ ዓለም ወጣ ያለ ሌላ መንገድ ስለሆነ ሱፐርናቹራል የሆነ ሃየር የሆነ ሴንስ ሃሌሉያ ሃየር የሆነ ሴንስ አስፈልገን ያለ መንፈስ ቅዱስ። ስለዚህ ነው እሱን ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ ያለው። ያ ኃይል ሲመጣ ሴንስ በማይሰጥ ዓለም ሴንስ በማይሰጠው ዓለም ውስጥ ሴንስ ያለውን ነገር ማድረግ ትችላላችሁ። ክብር ለእርሱ ይሁን። ቤተ ክርስቲያን ያለ መንፈስ ቅዱስ በስነ መለኮት ትምህርትም ልታመጣው አትችልም። ይሄንን ኮንቪክሽን መዳን አይቻልም። በስነ መለኮት ትምህርት ማዳን አይቻልም። ብዙ ስነ መለኮት ትምህርት የሚያውቁ የሚያስተምሩ ግን ያልዳኑ ሰዎች እንዳሉ አስባለሁ። ደግሞ ሁሉ ደግሜ ይላል ጳውሎስ። በጣም የታወቀ አንድ ሰው ታሪክ አንብቤያለሁ። በቴዎሎጂ ዶክትሬት ዲግሪ ያለው ሰው ነው። በጣም ብዙ የተማረ የተመራመረ ሰው ነው። ለሃያዎች ዓመታት ቤተክርስቲያንን ሲመራ መጋቢ ሆኖ ሲያስተዳድር የነበረ ሰው ነው። አንድ የእግዚአብሔር ሰው ጋር ለጥቂት ደቂቃዎች የሆነ ቦታ ላይ ቁጭ ብሎ ተገናኙ እና ከሰውየው ጋር ባደረጉት ጥቂት ደቂቃዎች ቃላት ንግግር ብቻ ሰውየው ጌታን እንደገና ተቀበለ። እስከዛሬ ድረስ ዝም ብሎ በሎጂክ እና በሪዝኒንግ ላይ ተመስርቶ ነበር። በሴንስ በቃ በሎጂካል ሪዝኒንግ ነገሮችን ክርስትና እያስነሳ እየተቀበለው ነበር የተጓዘው ማለት ነው። ሌላ ሴንሱ ተከፈተ። ቦርን አጌን የምንሆነው በመንፈሳችን ነው፣ በጭንቅላታችን አይደለም። እሱ ካልተከፈተ እሱን እግዚአብሔር ኮሚኒኬት ካላደረገ በስተቀር ወንድሞችና ክርስትና ከባድ ነው። ያንን እግዚአብሔር ሲነካኮ ነው የማይታመነውን ማመን ይቻላል፣ የማይሆነውን ይሆናል ማለት ይቻላል። ሃሌሉያ። ቤተክርስቲያን ያለ መንፈስ ቅዱስ በስነ መለኮት ትምህርትና ዕውቀት ዓለምን ስለ ኃጢአት ልትወቅስ አትችልም። ለዚህ ነው ጌታ ኢየሱስ ክርስቶስ 3 ዓመት ትሬኒንግ ከሰጣቸው በኋላ ደቀ መዛሙርቱን 3 ዓመት አብረው አሳልፈዋል። ትሬን አድርጓቸዋል፣ ዲሳይፕል አድርጓቸዋል። ግን እንደዚህ ያለ መጨረሻ ሰዓት ላይ ሲናገር እኔ ብሄድ ይሻላችኋል አለ። ከዛስ ሄጄ አጽናኙን እልካለሁ አለ። ምን ሊያደርግ ነው አጽናኙ የሚመጣው? ስለ ኃጢአት ዓለምን ሊወቅስ። እንዴ እነሱ ሰልጥነው ይል እንዴ? ትሬኒንግ ወስዶ ይል እንዴ? ያውም ከዋናው ጌታ ጋር አሳልፈው ይል እንዴ? ሌላ አካል ለምን ያስፈልጋል? እነሱ መውቀስ ያቅታቸዋል እንዴ? ስለ ኃጢአት መውቀስ ያቅታል? ምን ይቸግራል? ልክ ነው ልክ አይደለም ማለት ይቸግራል እንዴ? አመንዝራሃል አላመንዝረክም፣ ሰርቀሃል አልሰረክም ማለት ምን ይቸግራል? ስለ ኃጢአት ዓለምን መውቀስ የሚችል ሰው አይደለም፣ መንፈስ ቅዱስ ነው። አሜን ትላላችሁ? ብዙ እንሞክራለን እኛ ሰው ወቅሰን በእጅ የማይለን ለዚህ ነው። እሱ ሲወቅስ ግን ሰው ሁሉ ይመለሳል። እሱ ሲወቅስ እንግዲህ ሲወቅስ በጭንቅላት አይደለም የሚወቅሰው፣ መንፈስን ነው የሚያገኘው። ያን የሞተው መንፈስ ኩዊከንስ ያደርገው ሕይወት ሲሰጠው ያን ጊዜ ሰው ሁሉ ጥፋቱ ጉድለቱ ይታየዋል፣ ሪፔንት ያደርጋል። ስለዚህ መንፈስ ቅዱስ ብቻ ነው ስለ ኃጢአት መውቀስ የሚችል። ማንዴት ያለው እሱ ስለሆነ ነው እሱ መምጣት ያስፈልገው። እሱ ደግሞ መጥቶ የት ነው የሚያድረው? እነሱ ውስጥ ነው የሚያድረው። እናንተን ሚዲያ አድርጎ መንፈስ ቅዱስ ዓለምን ሲወቅስ ነው ሰው የሚወቀሰው ማለት ነው። እናንተ ሚዲያ አድርጎ ሲናገር ነው እግዚአብሔር ዓለምን ሊወቅስ የሚችለው፣ ሰዎችን ስለ ኃጢአት ሊወቅስ የሚችለው ማለት ነው። እና ሊቀበሉት አልቻሉም። ሞኝነት ሆነባቸው። ያንን መንገድ
በጊዜው በስፍራ የነበሩት ስለ ሕይወት የተለያዩ መረዳት የነበራቸው ሰዎች ናቸው። አይሁዶች ነበሩ፣ ግሪኮች ነበሩ፣ አህዛብ ነበሩ ማለት ነው። ግሪኮቹ ናቸው አህዛብ የተባሉት። እና ጥንታውያን ግሪኮች ባላቸው አኗኗራቸው ላይ በአኗኗራቸው ላይ ሁሉ የተመሰረተው በምን ላይ ነው? በአስተማሪዎቻቸው በጠቢባኖቻቸው ላይ የተደገፈ ነበር። ካልቸርድ የሆኑት በዛ ነው። ስለ ሰው ልጅ አፈጣጠር፣ ስለ ሰው ልጅ መገኘት ኦሪጂን፣ ሰው ኦሪጂን እንዴት እንደሆነ በዛ አቅጣጫ የተለያየ ጥበብ ያለን ሚሉ ፊሎሶፊ ያላቸው ሰዎች ነበሩ። ፊሎሶፊ ማለት የጥበብ ፍቅር ማለት ነው። ሌላ ታሪክ የለውም። እና በጣም ይመራመረው ይፈልጉ የሆነ ትርጉም ይሰጡታል ያለ ላይኛው ሴንስ ድርጊትም ያኛው ሴንስ አግኝተው ደግሞ በዚህ በአእምሯቸው ይሄ ቢሆን እንደዚህ ይሄ ከሆነ ይሄ ነው ብለው ወደዚህ በመፈላሰፍ አእምሯቸውን በማሰራት ወደ አንድ የሆነ ሐሳብ እየወደቁ ያን ጥበብ ነው ብለው ነበር የሚያስተምሩት። በጣም ብዙ ጠቢባን ነበሩ። ከ50 በላይ ካቴጎሪ ያላቸው ጠቢባን ነበሩ ግሪኮች ውስጥ። እና እነዛ ጠቢባን በስራቸው ደግሞ በሐሳባቸው የተሸነፉ ሐሳባቸውን የተቀበሉ ፎሎወርስ አሏቸው። ራይት ፎሎወርስ አሏቸው እና ተከታዮች ነበራቸው ማለት ነው። እነዚህ ፈላስፎች ተከታዮቻቸው አንድ ነገር የሚቀበሉትና አንድ ነገር የማይቀበሉበት መለኪያ ስታንዳርድ ከፈላስፎቻቸው ያገኙት ጥበብ አላቸው። በዛ ጥበብ ብርሃን ነው ሰው ሁሉ የሚያየው። ከዛ ጥበብ ወጣ ካለባቸው አይቀበሉትም፣ ሪጀክት ያደርጉታል። ከዛ ጥበብ ጋር ሲጣጣምላቸው ልክ ነው ሴንስ ይሰጣል ብለው ሐሳቡን ያስተናግዱታል። የየራሳቸው ጥበብ አላቸው። እግዚአብሔር ወደ ሰዎች በተለያየ መንገድ መጥቷል። ግን ለመንገዶቹ ሁሉ ሰዎች ሁሉ ጊዜ ምላሽ የሚሰጡት አስቀድመው የገባው ጥበብ በወሰነላቸው አቅጣጫ ብቻ ነው የሚሄዱት። በሉቃስ ላይ ሲናገር የሰው ልጅ ዮሐንስ ሳይበላና ሳይጠጣ መጣ አላቸው። እግዚአብሔር ወደ ሰዎች ለመድረስ ዮሐንስን ሳይበላና ሳይጠጣ ከመደዳው ኑሮ ወጣ ባለ መንገድ ለየት ባለ መንገድ ሳይበላና ሳይጠጣ እንዲመጣ አንበጣና የበረሃ ማር ብቻ እየበላ እንዲመጣ አደረገው። ምናልባት ከሰው ወጣ ያለ ለምምድ ውስጥ ስላለ ይቀበሉታል ብሎ እኮ ነው። አልተቀበሉት። ማይበላና ማይጠጣ ከሆነ የሰውዬ ጋኔን አለበት አሉ። እንዲሉ ያደረጋቸው ፊሎሶፊያቸው ነው። ቀድሞ የገባ መለኪያ፣ ቀድሞ የገባ ስኩል ኦፍ ቶት ዊዝደም ብለው የያዙት ነገር ነው እንዲሉ ያደረጋቸው። ኦኬ ያለ በእግዚአብሔር ቀየረላቸውና ደግሞ የሰው ልጅ ኢየሱስ ክርስቶስን እየበላና እየጠጣ መጣ። እሱን ደግሞ ምን አሉት? የኃጢአተኞች ወዳጅ ነው አሉት። እንዲህ በምን መንገድ ቢመጣ ነው የሚቀበሉት? አየ እንደዚህ ይላል መጽሐፍ ቅዱስ፣ ጥበብም በልጆቿ ጸደቀች ይላል። ምን ማለት ነው? ጥበብ ነው ባሉት መንገድ ሰዎች ለነገሮች ያላቸው ምላሽ እንደዛ ነው ማለቱ ነው። የተቀበልነው ቀደም ያለ የገባ ኖዊንግሊ ማንኖዊንግሊ እኛ ውስጥ ኢንከልኬት የተደረገ ኢንግሬቭድ የተደረገ ኖሌጅ ተብዬ ዕውቀት ተብዬ ሴንስ ይሰጣል ተብዬዎች በጭንቅላታችን ውስጥ ካሉ ሁሉን ነገር በዛ መነጽር ነው። in light of that the already existing wisdom ነው የምናየው። ያን wisdom የሚያስጥል መንገድ መምጣት አለበት። የመስቀሉ ቃል በሰዎች ውስጥ ቦታ እንዲኖረው ያን wisdom ከhuman wisdom beyond the reason beyond the logic ያለፈ የሆነ ነገር መምጣት አለበት። ቸርች ውስጥ እሱ ነው መስራት የሚችለው። ተከራክረዋለች እኮ ማርያም ራሱ በሷ ውስጥ የእግዚአብሔር ሐሳብ ሊፈጽም ሲመጣ መልአክ ላከላት። ወንድ ልጅ ትጸንሻለሽ፣ ስሙንም እንደዚህ ትይዋለሽ፣ የእግዚአብሔር እንደዚህ ይልሻል፣ የእግዚአብሔር ፈቃድ ነው፣ አንቺ የእግዚአብሔር ጸጋ ይሞላብሽ ምናምን ቢላት ቆይ አለች። አላ የገባ ነው ልጅ እንዴ አሁን ልጅ ትወጃለሽ የምትለኝ? አዎ እኔ እኮ እንዳላቀም። አይ እሷ ውስጥ ያለው ዕውቀት ምንድነው? ልጅ በምን በኩል ነው የሚወጣው? ለልጅ መኖር ምን መኖር አለበት? ወንድ መኖር አለበት ማለት ነው። ትክክል አይደለም?
ስለዚህ አሁን ወንድ ሳይኖር ልጅ ትወልጃለሽ የሚለው መቀበል እንዴት ትችላለሽ? it doesn't make sense certainly sense it doesn't make sense ምን ነው አይሰንስ አይሰጥም። ይሄን ወንድ ስለማላውቃለችሁ ያን ቴዎሎጂ ማስወገድ ነበረበት እግዚአብሔር። ያን ቴዎሎጂ ሰርፓስ የሚያደርግ ያን ቴዎሎጂ ስኩል ኦፍ ቶት የሚያልፍ ሃየር የሆነ ብርሃን መምጣት ነበረበት። ኦኬ ጥሩ ነው ማለት ብትቀበይም ባትቀበይ እግዚአብሔር ግን ሐሳቡን ይፈጽማል አላላትም። ሰው ሳይፈቅድ እግዚአብሔር በሰው ላይ በጉልበት ምንም ነገር የሚያደርገው ነገር የለም። ቦታ ማግኘት አለበት። እሷ ስትፈቅድ ነው እግዚአብሔር መስራት የሚችለው። አቤት እግዚአብሔር ደግነቱ! አቤት እግዚአብሔር ፍጥረቱን እንደፈለገ ማድረግ ሲችል ሲያስፈቅድ አይገርም? ሐሳቡ በእኛ ውስጥ ቦታ እንዲያገኝ ጥረት ሲያደርግ አይገርም? ኦኬ አላት። እሺ ይኸውልሽ አላት፣ አንቺ የሚመስልሽ ዘር የሚገኘው ከወንድ መስሎሻል። ግን አንድ ነገር ልንገርሽ። ምንድነው እሱ? አንድ የልዑል ኃይል የሚባል አለ። ምን አለ? የልዑል ኃይል። እስቲ የልዑል ኃይል በሉ። ኢንትሮዲዩስ ያደረጋት ሌላ ኃይል ከዚህ ከናቹራል ውጭ የሆነ ሱፐርናቹራል የሆነውን ኃይል ኢንትሮዲዩስ ያደረጋት የልዑል ኃይል የሚባል አለ። እሱ ሳው አሁን አንቺ የምታቂ ወንድ የሚያስወልድ መስሎሻል፣ ዘር ከወንድ መስሎሻል። ከወንዱ በስተጀርባ ያለ የልዑል ኃይል። ምክንያቱም እግዚአብሔር ሰው ሲፈጥር በወንድ በኩል አልፈጠረም፣ ሲፈጥር ሰው ፈጠረ እንጂ። ክብር ለእግዚአብሔር። ስለዚህ ወንድ ምክንያት ነው እንጂ ምንጭ አይደለም። ስለዚህ ምንጭ ከሆነው ጌታ ጋር አስተዋወቃት። ምንጭ ከሆነው የእግዚአብሔር ኃይል ጋር አስተዋወቃት። የልዑል ኃይል የሚባል ነገር ኢንትሮዲዩስ አደረጋት። ለምንድን ነው ይሄ ሁሉ? እሷ ውስጥ ያለው ቀደም ብሎ የገባ ኢንፎርሜሽን አለ። ቀደም ብሎ የገባ ታሪካዊ በታሪክ የተረጋገጠ የተለመደ አካሄድ አለ። ከዛ አካሄድ ወጣ ያለ ነገር ስለነበረ ውስጧ እሱን የሚያልፍ ሌላ ዳይሜንሽን የሚያሳያት ማስረዳት አስፈልገው። አሁን ቅድም ሬዚስት አድርገው ነው እንዴ ወንድ ስለማላቅ እንዴት ይሆናል ምናምን ያለችው ሴትዮ ይሄ እንግዳ ኃይል ኢንትሮዲዩስ ስትደረግ ይሄ እንግዳ ኃይል እንዳለ ኢንፎርም ስትደረግ ትንሽ ተሸረሸረች፣ ወረደች። ከቅድሙ ግትር ካለው አካሄድና ስታበርን ከሆነ አቋሟ ላላ ፈታ አለች ማለት ነው። ግን አሁንም አልጨረሰችም። ሌላ ኃይል አለ ለካ። ኦኬ እንዴት አድርጎ ነው ታዲያ? ምናምን ማአት ነገር ውስጥ አለ። መቼም ሰው ነው። ይሄን ኃይል ካስተዋወቀው በኋላ የቀረውን ደግሞ የሚያስወግድ ነገር ነገራት። ኤልሳቤጥን ታውቂያታለሽ አለ። ዘመዷ ዘመዴ እሷ እኮ ከጸነሰች 6 ወር አልፎታል። ማትወልደው መካን ተብላ የምትነቀፈው ህብረተሰቡ ሁሉ እቺ ማትወልድ ብሎ የፈረጃት እሷ ከጸነሰች ማርያም ታውቅ ነበር። እንግዳ ነው። መጀመሪያ ስራውን እዛ ጋር ሰርቷል። ደግሞ አቆይቶም በዛ ሰዓት እንድትጸንሱ ያደረገው ለዚህ ይመስለኛል። እዚህ ጋር ላለው ዓላማ እግዚአብሔር ይሁ ኮኔክቲንግ ዘ ዶቶቹን እንዴት እንደሚያገናኛቸው እግዚአብሔር ያውቃል። አለቀ። የጌታ ባሪያ እንደ ቃልህ ይሆንልኝ እጅ ሰጠች ማለት ነው። ያኔ እግዚአብሔር በሰው ውስጥ መስራት ጀመረ። አያችሁ እያልኳችሁ ያለው ነገር ይሄ ኢየሱስ ወደ ሰዎች የመጣበት መንገዱ ሰው ሊቀበለው በናቹራል መንገዶች በሎጂካል በክሪቲካል በአናሊቲካል በሆነ ቲንኪንግ በሆነ ሎጂክ ራሽናል የሚታወቅ ስላልነበረ ሞኝነት መሰላቸው። ግን እነዚህ በስብከት ሞኝነት የሚያምኑቱ ግን ለዚህ ኃይል ይጋለጣሉ። አሜን። ክብር ለእግዚአብሔር። ስለዚህ መንፈስ ቅዱስ ኢምፖርታንስ አስፈላጊነት እዚህ ጋር እናያለን ማለት ነው። እና ሴንስ ያልሰጠን ነገር ሁሉ ነንሴንስ ነው ማለት አይደለም። ለነገሩ ቅድሙ ሴንስ የሰጠን እኛ ውስጥ አስቀድሞ የገባ ሴንስ ስለነበረ ነው። ራይት ኦኬ። እዚህ ውስጥ ቀድሞ የገባ ሴንስ ከሌለ ነንሴንስ ነው አይደል?
እቺ አሜሪካ የምትባለዋ ሀገር ለኢንዲፔንደንሲዋ ለነጻነቷ ኢንዲፔንደንት እንድትሆን መሰረት የሆናት ስኩል ኦፍ ቶት አስተሳሰብ የተመሰረተው ቶማስ ፔን በሚለው አስተምሮት ላይ ነው። ኮመን ሰንስ የሚል መጽሐፍ ጽፏል። ይሰውዬ ቶማስ ፔን ይባላል። ጎግል ማድረግ ትችላላችሁ። እና ኮመን ሰንስ የሚል መጽሐፍ ጽፏል። እና አሜሪካን ኢንዲፔንደንስ በዚህ ሰውዬ ስኩል ኦፍ ቶት አስተሳሰብ ላይ ነው ስለ ኢንዲፔንደንሲ ስለ ነጻነት ያነሱት ይባላል። ይሄ ሰው ግን የሚያምነው ሴንስ በሚሰጥ ነገር ስለነበረ ሴንስ የማይሰጡትን ነገሮች አይቀበልም ነበር። ሄሎ እና ስለ ቸርች ስለ ቤተክርስቲያን ስለ ቸርች ክሪድ ምንድነው ክሪድ የሚባለው የሃይማኖት መግለጫዎች ስለሱ ሲጠየቅ እኔ በምንም አይነት ቸርች አላምንም አለ። my own mind is my church ይላል። የኔ አእምሮዬ ነው ቸርች የሚል ሰው ነው። እቺ ሀገር የተመሰረተችው በዚህ ሰው አስተሳሰብ ላይ ነው። my own mind is my church በቃ ኦርጋናይዝድ የሆነ ቸርችን አልቀበልም። ምክንያቱም ድንግል ጸነሰች የሚለውም ሴንስ አይሰጥም ማለት እና በድንግል መወለድ ልጅ መውለዱን የሚቀበል ሰው አይደለም ቶማስ ፔን የሚባለው ሰውዬ። ወንድሞችና እህቶች አንዳንድ ነገሮች ሴንስ ባይሰጡን በእግዚአብሔር ቃል ውስጥ ያሉ ነገሮች ሴንስ ሊሰጠን የሚችለው ሌላ ሴንስ ያስፈልገናል። አሜን ነው። ሚታመን በሆነ መንገድ አልመጣም ኢየሱስ። ሰው ሊቀበለው በሚችል መንገድ አልመጣም ኢየሱስ። የሰው ሪዝን የሰው ጥበብ የሰው ዕውቀት የመስቀሉን ቃል መፍታት አይችልም፣ መተርጎም አይችልም። በመስቀሉ ቃል የተገለጠው የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ የዚህን ዓለም ጥበብና ዕውቀት ሞኝነት አድርጎታል። የምነግራችሁ ጥበብ የትኛውም ሃርቫርድ ይሁን የል ይሁን የፈል ኦክስፎርድ ይሁን ያለውን የሰውን ጥበብ በሙሉ ሞኝነት አድርጎታል። በፍጹም ይሄን የእግዚአብሔርን አጀንዳ ሊተረጉም ሊፈታ ሊያብራራ ሊያስረዳ አይችልም ማለት ነው። ሐዋርያ ጳውሎስ በእግዚአብሔር ጥበብ ምክንያት ዓለም የምትተዳደርበት ጥበብ ያለው እንግዲህ ዩኒቨርሲቲ ውስጥ ነው፣ ትምህርት ቤቶች ውስጥ ነው ያለው፣ በእያንዳንዱ ሰው ውስጥ ነው ያለው። ስኩል ኦፍ ቶቶቹ በሙሉ ያሉት የእግዚአብሔርን ጥበብ ስላላወቀች በጥበቧ ስላላወቀች በእግዚአብሔር ጥበብ ምክንያት ዓለም በጥበቧ እግዚአብሔርን ስላላወቀች እግዚአብሔር በስብከት ሞኝነትን የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። በስብከት ሞኝነት የሚያምኑት ከሰው ይልቅ የእግዚአብሔር ሞኝነት ይጠባል። ከሰው ድካም አላለም፣ ከሰው ይልቅ የእግዚአብሔር ድካም ይበረታል። ሰውኛው ከሰው ይልቅ የእግዚአብሔር ሞኝነት ይጠባል፣ ከሰው ይልቅ የእግዚአብሔር ድካም ይበረታል። አስተውሉ። እግዚአብሔር ሞኝነቱን ከሰው ጥበብ ጋር አላነጻጸረው፣ ከሰው ጋር እንጂ ከሰው ይልቅ ነው እንጂ ያለው ከሰው ጥበብ ይልቅ አላለም። እየሰማችሁ ነው? ከሰው ይልቅ ነው ያለው። እግዚአብሔር ድካሙን ከሰው ብርታት ጋር ወይም ድካም ጋር አላነጻጸረው፣ ከሰው ይልቅ ነው ያለው። በሌላ ቋንቋ ምን ማለት ነው? ሰው ካለው ነገር ጋር ሰው ከሆነው ነገር ጋር ነው የተነጻጸረው። ሰው ካለው ነገር ጥበብ ቢኖርህ ኖሮህ ነው አይደል? ጥበብ ሰው ያለው ነገር ነው አይደል? እግዚአብሔር ሰው ካለው ነገር ጋር አይደለም ራሱን ያነጻጸረው፣ ሰው ከሆነው ነገር ጋር ነው፣ ከማንነቱ ጋር ነው ራሱን ያነጻጸረው። ማለት የእግዚአብሔር ሞኝነት ከሰው ይልቃል። ከባድ ነው። ከራሱ ከሰው ካለው ነገር ሳይሆን ከማንነቱ የእግዚአብሔር
ጥበብ ሞኝነት ይበልጣል። የእግዚአብሔር ድካም ይበረታል። እግዚአብሔር ድካም አለው የለውም? በሰው ሚዛንና መለኪያ ድካም ከተባለው ነገር፣ በሰው ሚዛንና መለኪያ ሞኝነት ከተባለው ነገር የእግዚአብሔር ሞኝነት ይበልጣል። በፍጹም ሰውና እግዚአብሔር ሊነጻጸሩ የሚችሉ ነገሮች አይደሉም። በፍጹም እግዚአብሔር ኮምፒት አያደርግም ከሰው ጋር። ከፈጠረው ጋር እንዴት ኮምፒት ያደርጋል? እየሰማችሁ ነው? ክብር ለእግዚአብሔር ይሁን። ሰው ያለ እግዚአብሔር ምንም ነው ማለት ነው ባጭርና ግልጽ ቋንቋ። ያለን ነገር የምናውቀው ነገር እግዚአብሔርን አይተካም። እግዚአብሔርን ሊያብራራ፣ እግዚአብሔርን ሊተነትን፣ እግዚአብሔርን ዲፋይን ሊያደርግ የሚችል ጥበብም እውቀትም የለንም። አንድ የእግዚአብሔር ቃል ደስ ይለኛል፣ ወደ ልቤ የመጣሁን በጣም ነው የሚገርመኝ። እሱ ቃሉ እንደዚህ ነው የሚለው፣ ጥበብ ወይም እውቀት ወይም ማስተዋል በእግዚአብሔር ላይ የለም ይላል። ልድገሙ። ጥበብ ወይም እውቀት ወይም ማስተዋል በእግዚአብሔር ላይ የለም። ኤኒ ዊዝደም ኤኒ ኖሌጅ እዚህ ምድር ላይ ያለ የትኛውም ዲሲፕሊን በእግዚአብሔር ላይ አይሰራም። አሜን ነው። እስቲ በእግዚአብሔር ላይ አይሰራም በሉ። ማለት እኛው እዚች እርስ በርሳችን የሆነ አንዳችን በሆነ ጥበብ ከሌላው በላቅን ቁጥር ሌላው ላይ ይሰራል እንጂ እሱ ላይ የሚሰራ ጥበብ የለንም። እሱ ላይ የሚሰራ እውቀት የለንም። ሃሌሉያ። እሱ ከዚህ ጥበብ ውጪ ነው። የተሰወረ የጥበብና የእውቀት መዝገብ ሁሉ ባለቤት ነው። አሜን ነው። በዚህ ምድር ላይ ያለው የትኛውም የሰው ጥበብ አሁን ሰው አለኝ ብሎ እስከ ኒውክሌር ድረስ ያለው ጥበብ እስከ ሳይንቲፊክ የሆኑ ጥበቦችና እውቀቶች ሁሉ ይሄ አርካይቭን የሞሉት በሙሉ ተሰብስበው በእግዚአብሔር ላይ አይሰሩም። እሺ አንድ ቃል ልናገር፣ ቦታውን አውጡልኝ። ባንቺ ላይ የተሰራ መሰሪያ አይከናወንም፣ በፍርድም በሚነሳብሽ ምላስ ሁሉ ልትፈርጂበታለሽ የሚለው ቃል እስቲ አውጡልኝ ቶሎ። ኢሳይያስ ስንት ነው? የሚገርም ነገር ነግራችሁ ጨርሳለሁ። ኢሳይያስ ረሳችሁት? 54 አካባቢ ባንቺ ላይ የተሰራ መሳሪያ አይከናወንም። ሰርች አድርጎ ጎግል ሰርች ኢንጂን እኮ አለው ስልካችሁ። ምን ይልፈልግ? አደገኛ ቃል ነው። ቃል ያ ቃል 54 17 ጮክ ብላ አንብብልኝ ተሚ። አላወጣሁም። አምሳራት ስንት ነው? እሺ መጨረሻው ቁጥር ነው። ከሱ ከፍ ብለን እናነባለን። ከቁጥር 15 እንጀምር። ሃሌሉያ ኦ አሜዚንግ ጋድ። የሚገርም ቃል እኮ ነው የምነግራችሁ። እናንተ እንዴት እንደምትሰሙ ተላቀም ሁሉ ያስገርመኛል። በዚህ ዓለም ላይ ያለውን ነገር ሁሉ ሳስብ ይሄን ሶፊስቲኬትድ የሆነውን የሰው ዊዝደም፣ ጥበብ፣ እውቀት፣ ችሎታ ምናምን እነሚት ሁሌ ሳስብ ይሄ ቃል ወደ ልቤ ይመጣል። እንደዚህ ይላል፣ እነሆ ይሰበሰባሉ አለ እስራኤል ላይ፣ ነገር ግን ከኔ ዘንድ አይሆንም አለ። ለካ ተሰብስቦ አንድ ነገር በሌላው ለማድረግ የሚቻለው ከሱ ዘንድ ሲሆን ነው። እና እዚህ ብቻህን በተፍጨረጨር ከዛ ጋር ኮኔክት ካልሆነ የዛ ፈቃድ ከሌለበት እዚህ ምድር ላይ ምንም ነገር ሊሰራ አይችልም። ደስ አይልም። ከሱ ዘንድ አይሆን እንጂ የተሰበሰበው ሁሉ የፈለገውን አያረግብንም። ይሰበሰባሉ። የነገስታት ይሰበሰቡ የለም የተባበሩት መንግስታት ስብሰባ ብሎ አለ አይደል? ይሰበሰባል። ለመሰብሰብ ነው እኮ ያን አዳራሽ የሰሩት። እና ተሰብስበው ሊመክሩ ነው እኮ። ያ ሁሉ ጭንቅላት ወደ አንድ ውሳኔ ወደ አንድ ስምምነት መጥተው በሰው ላይ ለመወሰን ነው የሚሰበሰቡት አይደል?
ይሄ ስለ እስራኤል ላይ ስለሚሰበሰቡበት ነው የሚናገረው። ግን ይሰበሰባሉ። ሰው ለሆነ ነገር አብሮ ሪዞሉሽን ለማውጣት አይደለም ይሰበሰባሉ። መሰብሰብ ነው ስራቸው። መሰብሰብ ነው። ከዚህ የተለየ አቅም የላቸውም አይደል? ኦኬ ይሰበሰባሉ። ነገር ግን ከኔ ዘንድ አይሁን። ሃሌሉያ። ባንቺም ላይ የሚሰበሰቡ ሁሉ ካንቺ የተነሳ ይወድቃሉ ይላታል እስራኤልን። እቺን ቀጥሎ ያለውን ስሙ። እነሆ ፍሙን በወናፍ የሚያናፋ ፍሙን በምን ወናፍ ምንድነው ታውቃላችሁ? ይሄ እሳት እንደዚህ እንዲቆዳ እየነፉ በወናፍ የሚያናፋ ለስራው መሳሪያ የሚያወጣ ብረት ሰሪን እኔ ፈጥሬያለሁ። ማንን ፈጥሯል እግዚአብሔር? እስቲ ብረት ሰሪ በሉ። ብረት ሰሪ እንግዲህ ብረት ብቻ እንዳይታያችሁ፣ የጠመንጃውን፣ ጥይቱን፣ ሽጉጡን፣ ኒውክለሩን ሞልድ አድርጎ በመናምን አሁን በወናፍ ምናምን በሌላ መንገድም ይሁን አሙቆ አግሎ በይዶ ምን ብሎ ብረት ሰሪ። ወይኔ ብረት ሰሪ የፈጠረው ማን ነው? ኦኬ የሚገርም ነው። ወይኔ ጉዴ ብረት ሰሪን ፈጥሬያለሁ አለ። እሱም ብቻ አይደል የሚያፈርሰውንም እንዲያጠፋ ፈጥሬያለሁ። እሱ የሚያውቀው ብረት መስራቱን ነው የሚያውቀው። ለካ እግዚአብሔር ብረት ሰሪውን ብቻ ሳይሆን አጥፊውን ዲስትሮየሩንም ጭምር ፈጥሯል። ሰራው ብሎ ብረት ሰሪ በዚህ በሰራው ብረት ሲኩራራ እግዚአብሔር የሚያጠፋውን ፈጥሮታል። ሃሌሉያ። አቤት የኔ ጌታ። የሚያፈርሰውንም እንዲያጠፋ ፈጥሬያለሁ። የብረት ሰሪ ዜና ስንሰማ እንደነግጣለን። ምክንያቱም የያዘው ብረት ከባድ ነው። እሱ ብረት አይደለ ልዩነት የሚያመጣው? እሱ ብረት አይደለ ተገዢና ገዢ ያደረገ? ብረት ባይኖር እኮ ሰው ለሰው አይገዛም ነበር። ምክንያቱም ባይትስ ቬሪ ኔቸር ሰው ገዢ ስለሆነ ሰውን እንዲገዛ ስላልተፈጠረ ግድ ሆኖበት ብረት ፈርቶ ነው የሚገዛው። ራይት? ማንም ሰው የሚባለው ሲፈጠር ገዢ ነው። ግን ግዛ የተባለው በሰው ላይ አልነበረም። አሁን ፈተናው ሰውን ሲገዛ ነው። ሰው ሲመራ አላልኩም። ምክንያቱም ገዢ ነው ራሱ ባይስ ቬሪ ኔቸር። ወንዱም ሴቱም ገዢ ነው አይደል? ክብር ለእግዚአብሔር ይሁን። አሁን ግን ከዛ አልፎ አቅም ያደረጁ ሰዎች ብረት ሰርተው በብረታቸው ሌሎችን በስራቸው ብረቱንም የሰሩት ሌላውን ለማጥቃት አይደል? ለዘንዶ ለአንበሳው ለአውሬው ነው የሰሩት ብረቱን አይደለም፣ ለሰው ነው የፈጠሩት አይደል? ግን ያላወቁት ነገር ብረት ሰሪውን የፈጠረ አምላክ ብረት ሰሪውን የሚያጠፋውንም ፈጥሯል። እና እግዚአብሔር እነሱን ለማጥፋት ሌላ ጥበብ አይፈልግላቸውም። እዛው በጥበባቸው ይጨርሳቸዋል። አሜን አትሉም? ባካችሁ ሌላ ጥበብ አይፈልግላቸውም። ጠቢባንም በእውቀታቸው መልሶ በራሳቸው እውቀት በራሳቸው እነሱ ጥበብ ነው ዊዝደም ነው ባሉት መልሶ ያጠፋቸዋል። ሄሎ የምስራችሁ አትፍሩ። ይሄ የሚያናፋው የሚጮህ ብረት ሰሪ ሁሉ እግዚአብሔር የሚያፈርሰውንም ፈጥሯል። እግዚአብሔር ባለጠግነት ጥበቡ እውቀቱ ጥልቅ ነው። ለመንገዱ ፍለጋ ያለው ፍርዱ የማይመረመር ነው። ስለዚህ ባንቺ ላይ የተሰራ መሳሪያ አይከናወንም። በፍርድ በሚነሳብሽ ምላስ ሁሉ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይሄ ነው። የእግዚአብሔር ባሪያዎች ርስት ይሄ ነው። እናንተ ምንድናችሁ? ለእግዚአብሔር ባሪያዎች ናችሁ አይደላችሁ? በቃ ርስታችሁ ይሄ ነው። ምንድነው ርስታችሁ? ሌሎች የሰሩት ነገር በእናንተ ላይ እንደሰራ ተደርጋችኋል። የእግዚአብሔር ባሪያዎች ርስት ይሄ ነው። የእግዚአብሔር ባሪያዎች ርስት ይሄ ነው። እናንተ የእግዚአብሔር ባሮች ናችሁ። ኦኬ፣ የእግዚአብሔር ባሮች ከሆናችሁ በእናንተ ላይ የተሰራ መሳሪያ ሁሉ እንዳይሰራ ተደርጓል። ምንም ያቀዱ ከሱ ዘንድ አይደለም። እናንተን የሚያሰጋችሁ ከርሱ ዘንድ የሆነ ብቻ ይሁን። እናንተን የሚያስፈራችሁ ከርሱ ዘንድ የሆነው ስብሰባ ብቻ ይሁን።
ሰዎች በግሩፕ ተሰብስበው በአንድ አይነት ሐሳብ መክረው በአንድ አይነት መንገድ ሊመጡ ይችላሉ፣ በሰባት ይበተናሉ። ከሱ ዘንድ ብቻ ይሁን የሚያስፈራችሁ፣ ከሱ ዘንድ ከኔ ዘንድ አይደለም። እናንተን የሚገዛ ሌላ ዓለም አለ፣ እናንተን የሚቆጣጠር ሌላ መንግስት አለ። ክብር ለእርሱ ይሁን። በእኛ ላይ የተሰራ መሳሪያ ያከናውኑ። በእኛ ላይ የተሰራ በቤተ ክርስቲያን ላይ በክርስቲያን ላይ በወንጌሉ ላይ የተሰራ መሳሪያ በሙሉ አይሰራም። ሌላ ላይ ሊሰራ ይችላል፣ እኛ ላይ አይሰራም። በቤተ ክርስቲያን ላይ አይሰራም፣ በቅዱሳን ላይ አይሰራም፣ ድግምት አይሰራም፣ ሟርት አይሰራም። ምንም አትፍሩ። ዶሮ እንደዚህ አዙሮ ከጣሉ እንደዚህ አዙራችሁ ብሉት፣ ምንም አይሆን፣ ምንም አትሆኑ። በእናንተ ላይ የተሰራ መሳሪያ ያከናውኑ። አይገርማችሁም? ይሄ የእግዚአብሔር ባሪያዎች ምንድን ነው? ርስት ነው። ያዙት። ይህችን ቃል እንኳን ህይወታችሁ ተስፋ ቃል አድርጓት። ርስት ነው። በቃ ይሄ እናንተ ርስታችሁ ነው። በቃ እንዳይሰራባችሁ ተደርጓል። እና ወጥተሽ የገባሽ እኮ ጎበዝ ሆነሽ አይደለም። እንደውም አሪፍ ገሰጸሽ ምናምን መገሰጽ ጸሎቱንም ያደሱንም አይደለም። ርስታችን ይሄ ስለሆነ ኦሬዲ እዛ ውስጥ ስንገባ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ ተደርጓል። ድገሞ እግዚአብሔርን ለሚወዱት እነዚህ ቅድመ ሁኔታዎች ብቻ አሟሉ። እናንተ እግዚአብሔርን ተወዳላችሁ፣ እንዳሳቡ ነው፣ እንዳሳባችሁ ነው የተጠራችሁት። እንዳሳቡ በፊቱ ለመቆም የሚያስችል አንድም የኛ የሆነ ነገር የለም። እንዳሳቡ ያዳነን በቅዱስ መጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ስለዚህ ከዚህ የተነሳ ነገር ሁሉ ፖዚቲቭም ኔጌቲቭም አዎንታዊም አሉታዊም ነገር ሁሉ በጎ ነው፣ ለበጎ ነው። ዓላማው ነው የሚቀየረው። ሊገልት ጦሩን አካቶ ምናምን እንደዚህ አቀባብሎ እኛ ጋር ሲደርስ እግዚአብሔርን የሚወዱ ሰዎች ነን፣ እንዳሳቡ የተጠራን ነን። ልክ ሲደርስ ፕሮቴክትድ ስለሆነን ሐሳቡን ይቀይራል፣ ለበጎ ይሆናል። ማለት ሊያጠፋ የመጣ ጠባቂ ይሆናል። ምን ነው ስትለው ለጠብቀህ ነው ይላል። because of your position in Christ Jesus በክርስቶስ ኢየሱስ ካላችሁ ቦታ የተነሳ እንዲህ ያደረገ ዋ ተብሎልህ ነው የኖርከውልህ እንጂ እኛ ገስጸን ምንም ስንቱን እኮ መች ጊዜ አግኝተን ደግሞ በሚመስለን ነው ምን ገጽጸው እኛ መቼ በመንፈስ እንጸልይና ደግሞ በመሰለን በጠረጠርነው በኩል ነው ተኩስም ተኩሰው እሱ ግን ያውቃል። እሱ ግን ያውቃል። አውቀን እንኳን ከሱ ጋር እንተባበር ጥሩ ነበር። ለዚህ ነው ዘወትር በመንፈስ ጸልዩ ያለን። unfortunately ብዙ ሰዎች በመንፈስ አይደለም ጸልዩ። በመሰለን በጠረጠርነው በገመትነው ሚዲያ ሰምተን ዜና ሰምተን ሶርሳችን ሚዲያ እዚሁ ዓለም ውስጥ ያለውን ነገር ነው፣ ከላይ ያለውን አንሰማም። ዳዊት የሚናገረው ነገር በጣም ደስ ይለኛል። አሕዛብ ያጉረመርማሉ አለ። በቃ ስራቸው መጉረምረም ነው። ኔሽንስ ሀገሮች በሙሉ ምን ያደርጋሉ? ኮምፕሌን ያደርጋሉ። ከኑሮ ውድነት የተነሳ ሊሆን ይችላል፣ ከተለያዩ ችግሮች የተነሳ ሊሆን ይችላል፣ ከፖለቲካ ከነገሮ አካሄድ የተነሳ አልመች ብሏቸው አሕዛብ ምን ያደርጋሉ? ያጉረመርማሉ። እሺ ያለ ደግሞ ወደ ወገኖች ጌታን ስም ወደሚጠሩ ሲሄድ እነሱ ጋር ደግሞ ምንድነው ከንቱ ነገር ሲናገሩ አገኛቸው። ምን ነካቸው? እነዚህ ደግሞ እነሱ ደግሞ ለካ የአሕዛብ ማጉረምረሙ ተጋብቶባቸው በሚዲያው በዩቲዩብ በቲክታኩ የሚተላለፈው አግኝቷቸው እነሱም ኮምፕሌን እያደረጉ ከንቱ ነገር መናገር ጀመራል። በቃ መኖር ምን ያደርጋል? አይ ያለ ኮምፕሌን በቃ ማይሆን ነገር ማውራት ጀምሯል። ይሻል እነዚህ ሰዎች ተበላሽተዋል። እግዚአብሔርም ሰዎች አለና ደግሞ ወደ ሌላ ሄደ። ወዴት ይሄዳል መሰላችሁ? ወደ ነገስታት ቢሮ
መቼም ይሄን ህዝብ ሁሉ የሚያስተማሩ የሚያስገቡ የሚያስወጡ እናኖራለን የሚሉ እናበላለን የሚሉ እንትን እንቀንስላለን እንትን ጨምርላለን ጤናህን እናስብልሃለን ምናምን የሚሉ ማለት ነው ነገስታት ወደ እነሱ ስብሰባ ደግሞ ሄደ ልክ እዛ ስብሰባ ሲሄድ ደግሞ እነሱ ደግሞ ስብሰባ ላይ ናቸው ተሰብስበው ደግሞ ምንድነው የሚያደርጉት አለ እግዚአብሔር በቀባውና በመሲሁ ላይ ያሴራሉ ሴራላ ናቸው እንደሱ ለካ እኛ ላይ ረጉዴ የት ይኬዳል እናንተ ቀበሌ አልፈርድልስል ወደ ከፍተኛ ትሄዳለ ከፍተኛ አልፈርድልስል ወደ ሰበር ሄደ ግን የለም ሁሉም ቦታ ምንም መፍትሄ የለም ዛሬን የማይፈራ ሰውን የማያከብር ህዝብ ተሞላበት ከተማ ነው ግን ዳዊት እንደዚህ ያለ ወደ እግዚአብሔር ሄደ ወደ ላይ ሄዶ ሲመለከት በሰማይ የሚኖረው እርሱ ይስቃል አለ እዴ እግዚአብሔር ምን ያደረገ ነው እየሳቀ ነው እንዴ አልሰማም እንዴ የሐሳብን ማጉረምረም አልሰማም እንዴ ወገኖችን ስንፍና አልሰማም እንዴ ነገስታትን ሴራ በየትኛውም በመድር ላይ በሚሆነው ነገር የማይረበሽ እግዚአብሔር የማይናወጥ መንግስት ያለው እግዚአብሔር በሰማይ ያለው እርሱ ይስቃል እና እግዚአብሔር ሲስቅ አንተ መሳቅ ነው እድል ፈንታ እንዴ ምን ያስለቅሳል በሰማይ የሚኖረውን የሚሰተርጉት ከሱ ዘንድ ብቻ ይሁን ሁሉ ነገር ከሱ ዘንድ ከሆነ ፍሩ መጥፎ ነገር ይሰባሰባሉ ከኔ ግን አይደለም ባንቺ ላይ የተሰራ መሳሪያ ሁሉ አይከናወንም በፍርድም በሚነሳብሽ ምላስ ላይ ሁሉ ግን ትፈርጅበታለሽ የእግዚአብሔር ባሪያዎች ምን ርስታችሁን ተዋወቁ ዛሬ እንጸልይ